ለምንድነው ሰዎች ዘፈን ላይ የሚወድቁት? ብዙ ጊዜ ራሳቸውን ሲስቱ ታያላችሁና ለምን እንደሆነ ትንሽ ነገራቸዋለሁ። እግዚአብሔር በመጀመሪያ ይላል በረሺት ባራ ኤሎሂም ኤታ ሻማይም ወኤታ አሬዝ በዕብራይስጥ ነው። በቀዳሚ ገብረ እግዚአብሔር ሰማየው ምድረ በበ ነው የሚጀምረው። አልፋ ቤት እንላለን አይደል? ቤት የሚባል እንግሊዘኛ የለም። አልፋ የሰራው ቤት ማለት ስነ ፍጥረት ማለት ስምንተኛው ሺህ ሲባል ሰምታችኋል አይደለ? እኛ መዓቱን ቁጣውን ነው፣ ግን ይሄ ዓለም አልፎ የሚቀጥለው ዓለምን ይወክላል። ለምሳሌ ያሬድ ሲዘምር እና አፄ ገብረ መስቀል አይምሯቸውን ረስተው እግሩን በጦር ይወጉት ነበረና አንድ ነገር ትሰማላችሁ። ለዚህ ነው ሁሉም ቴክኖሎጂ የሚያሰለችው። ታያላችሁ፣ ይሰለቻችኋል። ስክሮል ታደረገ በቃ የመሰልቸት ነው የሚያመጣ እንጂ ቀጥ አያረግም። ለምሳሌ ሰዓታት አይሰለችም። 1000 ዓመት ተዚሟል። የያሬድ ዜማ አትደክምም። ለምሳሌ ማህሌት ላይ ስንቆም ከምሽቱ 1 ሰዓት ጀመርን፣ ስቡህ ተብሎ ተቆመ እስከሚነጋ ድረስ እየተጮኸ አስባችኋል። እንዴት ሰው አይደክም? የምንናገረው ቃል የሆነ ነገርን መለወጥ ይችላል። ለዚህ ነው ጠበል ድሮ ውጭ ይቀመጥ የሚባለው። ለምንድን ነው ሲባል የምናወራው ነገር ጠበሉ ይሰማውና ይመርዘናል እኛን መልሶ ነው። እኔ ያዘጋጀሁት በገናና የፈውስ ኃይል የሚል ነው። ጥናታዊ ጽሑፍ ነው። ባለሙያው በሚገባ ገልጸውታል፣ ዘምረውታል። እኔ ደግሞ የተወሰነ ጥበባዊ ነገሮችን ከአበው የተወረስነው ያየነው እንላለን። እሺ በገና እንግዲህ ከ51 ጊዜ በላይ በቅዱስ መጽሐፍ ላይ የተጠቀሰ ነው። የዜማ መሳሪያ ነው። ስክሪኑን ማየት ትችላላችሁ። ዳዊትን ጨምሮ ብዙ ነቢያት በበገና እግዚአብሔርን አመስግነዋል። በተለይ በአንደኛ ሳሙኤል ምዕራፍ 10 ቁጥር 5 ላይ ወደ ከተማይቱን በደረስክ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል ይላል እና ነቢያት ትንቢትን ይናገሩበት የነበረ አንድ ትልቅ ንዋያተ ማህሌት ብንለው የማመስገኛ መሳሪያ ነው። ዳዊትና የእስራኤል ቤት ሁሉ በቅኔና በበገና በመሰንቆ በከበሮ በነጋሪት በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር ይላልና እግዚአብሔር ከሚመሰገንባቸው የከበሩ ንዋያተ ማህሌት መካከል በገና ይጠቀሳል። አባ ጊዮርጊስ ዘጋስጫ ሆህተ ብርሃን ላይ ስለዚህ ዜማ መሳሪያ ጠቅሷል እና ወአሐውስ ልሳኔ ከመዝብጠት አርጋኖን ይላል። እንደ አርጋኖን አንደበቴን አንቀሳቀሳለሁ ካለ በኋላ በሚመቱ ጊዜ እንደ መሰንቆዎች አውታር፣ ስለ አውታር ይጠቅሳል። እውቀት ሳይኖራቸው ከላሞች ስርና ጅማት ተሰርተው የስጋ አቀማመጦች ከነርሱ አስወግደው እየብቻቸው ያሳምሯቸዋል፣ ያስውቧቸዋል ይላል። ይህ ማኅቶተ ቤተ ክርስቲያን። ከዚህም በኋላ ባለሙያ ይሰራቸዋል፣ ለመመታትም ዝግጁ ያደርጋቸዋል። በመሰረታቸው ከርስ ቅድም እንዳሳዩን ታቹ ማለት ነው ወይም ሆድ ውስጥ ምሰሶዎቻቸውን አስቀድሞ ያቆማል ይላል። ምሰሶቻቸውን ማቆም ያስቀድማል። አውታሮቻቸውንም በምሰሶች አንገት ውስጥ ያስማማል። ከዚህም በኋላ በገመድ ይታታቸዋል። ድምፅንም በማስተባበር ለመመታት የተዘጋጁ ያደርጋቸዋል። ስለ አሰራሩ ነው እና በአንድ ሰዎች በሚመቱ ጊዜ ይላል በወፍራሙ የሚጮህ አለ፣ በቀጫጭን የሚጮህ አለ። ተሰብስበው በዚህ ስራ ይናገራሉ። ለሚመታቸው አንድ አይነት ድምፅን ይሰጣሉ። ለምን እንደሆነ በኋላ የምናየው ስለሆነ ነው። አንደበቴም እንደነርሱ ጥበበኛ በሆነ ፈጣሪ እጅ ተሰርታ ይላል። ስለዚህ ሰውነቱን እንደ በገና አውታር ያደርገዋል። አስራውን ሁሉ ጅማቱን ሁሉ ስለ መለኮት መናገርን የሚያውቁ ከንፈሮችም ከመንፈስ ቅዱስ ሕሊና መዳጎጥ ነው የሚለው የተነሳ ይናገራሉ። መንፈስ ቅዱስንም በማህሌት ለማመስገን ይተባበራሉ፣ በሚችሉትም ልክ ይዘምራሉ በማለት ሰውነቱን እንደ አውታር አድርጎ ልቡናውን እንደ በገና አድርጎ ለእግዚአብሔር ስለሚቀርብ ምስጋና ራሱን ንዋያተ ማህሌት አድርጎ አባ ጊዮርጊስ ይናገራልና ከሊቃውንት መካከል አባ ጊዮርጊስ ተጠቃሽ ነው ማለት እንችላለን። እንግዲህ 2 አይነት የበገና አውታሮች ቅዱስ መጽሐፍ ይጠቅሳል። አንደኛው ቅድም መጋቤ ስብሐት የደረደሩት ባለ 10 አውታር በገና ነው። ሁለተኛው ባለ 8 አውታር በገና ነው። ሁለቱም ዝም ብለው የተሰሩ አይደሉም። 10ም ሆድ ነው፣ ምስጢር ነው። 8ም ምስጢር ነው። 10 የተጠናቀቀ ስርዓት ነው። 8 ደግሞ በቅዱስ መጽሐፍ ላይ አዲስ ጅማሮና ትንሣኤን ያመለክታል። እንዴት እንደሆነ በዝርዝር እንመለከታለን። ለምሳሌ እነዚህ የምታዩቸው ጥቅሶች በመላ በ10 አውታር ባለው በበገና ዝማሬ ለእግዚአብሔር መቅረብ እንዳለባቸው የተጠቀሱ ናቸው። ጥቅሶቹን ማንበብ አይጠበቅብኝም። እዚህ ላይ ያሉ እና
10 አውታር በመጽሐፍ ቅዱስ ላይ ወይም በዕብራይስጥ ጥበብ ዳዊት በሚዘምርበት ቋንቋ ድምፅ አውጪ ብቻ አይደሉም። እያንዳንዳቸው መዋቅር ናቸው፣ መንፈሳዊ ምስጢር አላቸው። እነዛም በዝርዝር እናያለን። በመጽሐፍ ቅዱስ ላይ 10 4 ነገሮችን ይጠቁማል። አንደኛው ፍጹምነት ነው። ሁለተኛው ስርዓት ነው። ሶስተኛው ቃል ኪዳን ነው። አራተኛው የፍጥረት የተጠናቀቀ መዋቅር። በዝርዝር ስናያቸው በመጽሐፍ ቅዱስ ላይ 10 በብዙ በኩል ተጠቅሷል። አንደኛ ትእዛዛት ስንት ናቸው? 10 ናቸው። ሁለተኛ እግዚአብሔር ዓለምን የፈጠረባቸው 10 ዮዶች እንላለን። ይሄ ቀመር ትምህርት የአቡሻር ትምህርት 10 ዮዶች ማለት ይቤ እግዚአብሔር እግዚአብሔርም አለ ይቤ እግዚአብሔር በዮድ ነው የሚነሳው በየፊደል ማለት ነው። እና ስትቆጥሯቸው ከዘፍጥረት ጀምራችሁ በቀዳሚ ገብረ ከሚለው ጀምራችሁ እስከ መጨረሻው ስትቆጥሩት ዮዶቹ 10 ናቸው። 10 ማለት ዮድ ይልና እጆች ሰሩኝ አበጃጁኝ ይላልና 10ን ዮዶችን የሚጠቁም ቁጥር ነው። ሁለተኛ በግብፃውያን ላይ ስንት መቅሰፍት ተከታትሏል? 10 መቅሰፍት መጥቷል። ሌላው እግዚአብሔር 10 ላይ እጁን ያነሳል እንላለን። ለምሳሌ ዮድ ብሂል ይላል የማነ እግዚአብሔር፣ የእግዚአብሔር ቀኝ ናት፣ 10ኛ ፊደል ናት። በኋላ አውታሩን እናየዋለን። አበገደ ሐወዘ ሐጠየ 10ኛ ፊደል ነው። ልክ 10ኛ ላይ እግዚአብሔር ዕደ ምሕረቱን ያነሳል። ለምሳሌ ከአዳም ጀምሮ ስትቆጥሩ 10ኛው ትውልድ ኖህ ላይ ትደርሳላችሁ። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜ፣ ኖህ። ልክ 10ኛው ላይ እግዚአብሔር ዕደ ምሕረቱን ያነሳና ኖህን መርከብ ውስጥ ያስገባል። ታሪክ ይቀየራል። ከዛ ደግሞ እንደገና 10 ስትቆጥሩ አብርሃም ጋር ትደርሳላችሁ። ከዛ እጁን የምህረት እጁን ያነሳና ከከላውዲዮን ወደ ካራን፣ ከካራን ወደ ከነዓን ያስገባዋል። ስለዚህ 10 ቁጥር ማለት የእግዚአብሔር ዕደ ምሕረትም ወይም ዕደ መዓት ይነሳል። 10 መቅሰፍት አመጣበት ማለት ፈርዖን ላይ፣ 10 ደግሞ በምህረት ይቆጠራል። ሌላው 10ሩ ደናግል ማቴዎስ 25 ላይ፣ 10ሩ የሐዋርያት የሱባኤ ቀናት ጽርሐ ጽዮን ላይ ተቀምጠው፣ በቤተ ክርስቲያን ሊቃውንት ደግሞ 10ሩ ማዕርጋት ከጽማዌ እስከ እሳት እስከ መሆን ደረጃ 10 እርከኖች አሉ። 10 ሕዋሳት አሉ። 5ቱ ሕዋሳተ አፋ፣ 5ቱ ሕዋሳተ ውስጥ። ስለዚህ 10 አውታር በመለኮታዊ ሕገጋት ውስጥ ያለ ስምም የሆነ ዑደታዊ ፍጻሜ ነው ማለት ነው። ግልጽ ነው? እንቀጥል። ስለዚህ 10 የመለኮታዊ ስርዓት ቀመር ከመሆኑ ጋር ተያይዞ ለምሳሌ 10 አውታር ብሎ መጽሐፍ ቅዱስ ሲጠቅስ ለመልካም ዜማ አውታሮቹ መቃኘትና መስተካከል አለባቸው። ለሰላማዊ ሕይወት ሕግ መጠበቅ አለበት። ስርዓት መኖር አለበት። ምክንያቱም አንድ ወተር አውታር ብዙ ነው። አንድ ወተር ከተበላሸ ዜማው አይበላሽም፣ ለሃዩ አይበላሽም፣ ቃናው አይበላሽም። ከሕግም አንዲት የውጣ ከፈረሰች ሕግ ሁሉ ምን ይሆናል? ይፈርሳል ማለት ነው። ለምሳሌ ዳዊት ኢትፍቱ አትመኝ የሚለውን ሕግ አፈረሰ። ያ ደግሞ ወደ ምን መራው? ኢትዘሙ አታመንዝርን አፈረሰ። ከዛ በደሉን ለመሰወር ደግሞ ኦሪዮንን አስገደለ። ኢትቅትል ፈረሰ ማለት ነው። ስለዚህ አንድ ወተር ከተዛባ ሁሉም ነገር እንደሚፈርስ ሁሉ ከሕግም አንዲት የውጣ እንትን ካለሽ ሕግ ሁሉ ምን ይሆናል? ይፈርሳል። ስለዚህ 10 አውታር ማለት የተስማማ የተዋሃደ ቅኝት ማለት ነው። ለዚህ ነው 10 ቃላት 10 እያለ መጽሐፍ ቅዱስ የሚጠቅሰው። ስለዚህ አሁን ትንሽ ከፍ ወዳለ እንትን ልውሰዳችሁ። 22ቱ የእግዚአብሔር ስሞች አሉ። በመዝሙር 118 ላይ ዳዊት 150 መዝሙረ ዳዊት ሲጸልይ 150 ትልቅ ቁጥር ነው፣ ዝም ብሎ የተቆጠረ አይደለም። 10 አውታር ሲዘምር 10 በጣም ወሳኝ ነው። አንደኛው አሌፍ ነው፣ እግዚአብሔር ስም ነው። አሌፍ ማለት በእኛ ትምህርት በኢትዮጵያዊ እውቀት አለ ቁጥር እውቀት። አ ማለት እስትንፋስ ነው። የእግዚአብሔር 90% ስሙ በአ ይጀምራሉ። እግዚአብሔር እንለዋለን፣ አዶናይ እንለዋለን፣ ኤሎሂም እንለዋለን፣ ኤልሻዳይ እንለዋለን፣ አካ እንለዋለን። በጣም ብዙ ነው። አልፋ እንለዋለን እና እስትንፋስ አርምማዊ እስትንፋስ ይላል። ከዛ በቤት ሁለተኛ ነው። ቤት ሁለተኛ ነው። መዋቅር ሆነ ማለት ነው። ምን ሆነ? እግዚአብሔር በመጀመሪያ ይላል በረሺት ባራ ኤሎሂም ኤታ ሻማይም v'eta አሬዝ በዕብራይስጥ ነው። በቀዳሚ ገብረ እግዚአብሔር ሰማየው ምድረ በበ ነው የሚጀምረው። አልፋ ቤት እንላለን አይደል? ቤት የሚባል እንግሊዘኛ የለም። አልፋ የሰራው ቤት ማለት ስነ ፍጥረት ማለት ነው። ገ ደግሞ ስምምነት ነው፣ እንቅስቃሴ ነው። ዳሌጥ ደግሞ መዋቅር ነው እንለዋለን። ትንሽ ይከብዳል፣ ብቻ እስከ ዮድ ድረስ ይደርሳል። እና በገና ማለት ከአሌፍ ጀምረን እስከ ዮድ ድረስ ለማን ምስጋና የምናቀርብበት ነው? ለእግዚአብሔር። አሌፍ፣ ቤት፣ ጋሜል፣ ዳሌጥ፣ ሄ፣ ዋው፣ ዛ፣ ሄት፣ ጤት፣ ዮድ እያልን ለማን እናመሰግናለን?
ለእግዚአብሔር እና 10 አውታር ማለት ተነስቶ እስከሚደርሰው እስከ ዮድ ድረስ የሚሄድ ሰማያዊ ምስጋና ነው። ለዚህ ነው ዳዊት 150 ሲዘምር 50 50 50 እርከን ነው የሰራው። ዮቤልዩ ደርድሮታል ማለት ነው ወደ ላይ። ሌላው ሰውነትና ቀመር 10 ስታዩ ስንት ጅጣቶች አሉን? አይዟችሁ ስንት ግልጣቶች አሉን? ስንት ሕዋሳት አለን? ስለዚህ የዳዊት እጅ የሆነች 10 ጣት ያለች 10 አውታር ያለውን በገና ለማን ታቀርባለች? ለእግዚአብሔር ትደረድራለች ማለት ነው። አሁን በዕብራይስጥ በገና ምን ይባላል መሰላችሁ? ኔቤል ይባላል። እስቲ በሉት። በእኛ ወይም ኪኖር ይሉታል። በገና ኔቤል ነው አንደኛው መጠሪያው፣ ሁለተኛው ኪኖር ይባላል። በዓለም ላይ ብዙ ፊደሎች አሉ፣ ብዙ ቋንቋዎች አሉ፣ ጥቂት ፊደሎች አሉ። ከጥቂት ፊደሎች ውስጥ ደግሞ ግዕዝ፣ ዕብራይስጥና ጽር ፊደላት ውስጥ ቀመር አላቸው። እኛ ቀመረ ፊደለ ግዕዝ፣ እነሱ ደግሞ ሂብሪው ጄማትሪያ ወይም ጌማትሪያ ይሉታል። እና ፊደላቱ ቁጥር ስላላቸው እነዛ ፊደላት የሚሰጡት ቀመር ሰማያዊ ምስጢራት ነው። ስለሱ በዝርዝር ነግራቸው አልችልም። እኔ 500 ተማሪዎች አሉኝ ይህን ማስተምራቸው ለዓመታት ማለት ነው። እና ኔቤል ሲቀመር ተመልከቱ። ኖን ነው 50ኛ ነው፣ ቤ 2 ነው፣ ላሜድ 30 ነው፣ 82 አንድ ላይ ስደምሩት ስንት ይሆናል? 10 ይሆናል። ለእኛም አበገደ ስንል በ2 ነው፣ ገ 3ኛ ፊደል ነው። ከዮድ ጀምራችሁ 10 10 ኖን 50 አንድ ላይ ስደምሩት ስንት ይሆናል? 10 ይመጣል። ይሄ ዝም ብሎ የሆነ አይደለም ነው። ስንቱን ቃላት ይወክላል? 10ሩን ቃላት ይወክላል። 10ሩን ሕዋሳት ይወክላል። 10ሩን ማዕርጋት ይወክላል። ለእግዚአብሔር የሚቀርቡትን 10 ምስጋናዎችን ይወክላል ማለት ነው። ስለዚህ ሰውም ለምሳሌ ለሙሴ ስንት ጽላት ሰጠው? በእጁ ጻፈበት ይላል። ዮድ ስንተኛ ናት? 10 ስንት ቃላት በውስጡ አሉ? 10 እኛ ስንት መዳፍ አለን? 10 አረተው እንዴ ጀንደራው እንዴት ነው? ስንት ነው? 2 ስንት ጣቶች አሉ? ልክ እንደ ሙሴ ጽላት ማለት ነው። ጣት አለ፣ ጽላት መዳፍ ነው። ስለዚህ እግዚአብሔር አብ ይባላል የሙሴን ጽላት የሙሴን ሕግ በጣታችን ጻፎ የልጁን ሕግ ደግሞ በልባችን ጻፎ ይባላል። ያ ሌላ ነው። ስለዚህ 5 ጣቶች ያሉት ነው። ሕግ ደግሞ እንቅስቃሴ ነው። ስለዚህ በጣቶቹ ምንን ያመሰግናል? እግዚአብሔርን ያከብርበታል። ሌላው ባለ 8 አውታር በገና ነው። በጣም ወሳኝ ነገር ነው። ይሄ ደግሞ እዚህ ጋር አንቡት። ስማቸውን ይጠቅሳል እና ይልና ምስጢር ነገር ያዜሙ ነበር ይላል። ምን አይነት ነገር? ትንሽ ይለያል ማለት ነው። በ8 አውታር ባለው ካለ በኋላ ስማቸውን ጠቅሶ 8 አውታር ባለው በገና ይዘምሩ ነበር ይላል። ስለዚህ 10ን ካየን ምስጢራዊ ነገር ደግሞ በ8 እንትን ይላል። ለምሳሌ ባለፈው መስቀል አደባባይ ላይ ባደረጋችሁት መርሃ ግብር ላይ የሰራችሁት ቤተክርስቲያን አለች አይደል? ቅርጽ ስንት ቅርጽ ነበረች? ሳያት ነበር። 8 ማለት ነው። 8 ምስጢር ነው። በቅዱሳት መጻሕፍት 8 በጣም ብዙ ፍቺ ነው። መታደስ 8 ነው። ከጊዜ በላይ ያለ ዘላለማዊ 8ኛው ሺህ ሲባል ሰምታችኋል አይደለ? 8ኛው ሺህ ሲባል እኛ መዓቱን ቁጣውን ነው። ግን ይሄ ዓለም አልፎ የሚቀጥለው ዓለምን ይወክላል። ስንት ቀናት አሉ? 7 ቀናት አሉ። እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ 7 ብለን እንደገና እሁድ 1 እንላለን። 7ቱ ማለት ስነ ፍጥረት ነው። 7ቱ ሰማያት፣ 7ቱ ሊቃነ መላእክት 7 እንላ ፕላስ 1 ሲደመር 1 ማለት ከዚህ ዓለም ውጭ ያለው ዓለምን የሚወክል ነው። 8 በጣም የአዲስ ቀን መክፈቻ ነውና 8 አውታር ያላቸው ሲንሱ ዜማው ከምን ያልፋል ማለት ነው? ከምድራዊ አልፎ ወደ ሰማያዊ ዓለም ውስጥ የሚገባ ነው። ለዚህ ነው በገና በመላእክትም ጭምር የሚደረደረው ነው ራእይ ላይ የምናየው። አሁን እዚህ ላይ ተመልከቱ። ከአዳም ጀምራችሁ ቁጠሩ። 8ኛው ማን ነው? ማቱሳላ ነው። እድሜው ስንት ነው? 969 ነው። ረጅም ሕይወት ኖረ ማለት ነው። 7 የሥነ ፍጥረት ቁጥር ስለሆነ 7ኛው ሄኖክ አካሄዱን ከእግዚአብሔር ጋር አድርጎ ከሞት ምን ሆነ? ተሰወረ። 8 ላይ ስትገቡ ደግሞ ማቱሳላ ይመጣል። 900 የሕይወት ቀመር ስለሆነ ማቱሳላ በሞተበት ዓመት የጥፋት ውሃ ጀመረ። 8 ኖህም ስንት ሰው ይዞ ገባ መርከብ ውስጥ? በቃ 8። ከዚህ ማለፍ የለም ማለት ነው። ከዛ በኋላ እንደገና ብዙ ተባዙ ምድርንም ምሏት ብሎ አዲስ ሕይወት ይሰጠዋል ማለት ነው። ስለዚህ 8 የአዲስ ሕይወት ቀመር ነው። ወደ ቃል ኪዳን መግባት ነው፣ መለወጥ ነው፣ የድሮ ማንነትን መቁረጥ ነው፣ አዲስ ስም መያዝ ነው። ለዚህ ነው ጥንት ይሄ ባፕቲዝማል ፑል የመጠመቂያ ገንዳ 8 የሚሆኑት ለዚህ ነው። 8 ኦክታቭ
ለምሳሌ ወንጌላውያን እንደጻፉልን ጌታ የተነሳው በስንተኛው ቀን ነው? በስምንተኛው ቀን ይላል። በሳምንቱ መጀመሪያ ይላል። እሁድ አሉ ስምንተኛ ማለት ነው። እሁድን አንድ ብሎ እንደዚህ ማለት ነው። ከላይ የሆነ ነገር አለ ምናልባት ያለፍኩት ነገር እንዳይኖር። ስምንተኛው ስምንቱ አውታር የትንሣኤ መዝሙር ነው ማለት ነው። የትንሣኤ መዝሙር ደስ የሚል ነው። አዲስ ኪዳን ጸሐፊዎችም ቁጥራቸው ስንት ነው? 8 ነው። ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ይባላል። የዳዊት ልጅ የአብርሃም ልጅ። ዳዊት ስንተኛ ልጅ ነው? 8ኛ። አብርሃምስ የ8 ቀን ግዝረት የተሰጠው ነው። 8 ልጆች ብቻ ነው የወለደው። አዲስ ኪዳንም ጸሐፊዎች ቁጥራቸው 8 ነው። የህይወት ቀመር ነው ማለት ነው። ስለዚህ ያው በገና ይዘው ላይኛው ዓለም ያሉት ቅዱሳን መላእክት ይዘምሩበታል። ይሄው ሁለቱን ጥቅስ ተመልከቱ። ስለዚህ 8 አውታር የልዕልና ዓለም ምስጢራዊ ዜማ ብየዋለሁ። ከ7 ዑደት በላይ ያለ አዲስ ጅማሮ ምናልባት ይህ ዓለም አልፎ የሚቀጥለውን ዓለም ስንወርስ የምናመሰግንበት አንዱ እግዚአብሔርን የምናመሰግንበት መሳሪያ ነው ማለት ነው በገና። እሺ ቅድም አባታችን ጥሩ ነገር ተናግረዋል። ለምን ዳዊት ሲሉ ነበረ እና የተወሰነ ነገር አቅርቤያለሁ። በገና ደርዳሪው ዳዊት ስንተኛ ልጅ ነው? 8። 7ቱን ሳሙኤል አያቸው አለፈ እና 7ቱ ወንድሞቹ የተጠናቀቀ ተፈጥሮን ነው የሚወክሉት። 8ኛው ዳዊት ደግሞ አዲስ ህይወትን ይጀምራል። የዳዊት ልጅ ነው። መጽሐፍ ሲጀምር ወልደ ዳዊት ብሎ ነው የሚጀምረው። በዳዊት ነው የጀመረው። አዲስ ኪዳን ነው። አዲስ ትውልድ ነው። 8 ቁጥር ነው። አሁን እዚህ ጋር ቅድም ያሉት ነገር እንዴት ደስ ይላል። 3 የፈውስ ደረጃዎች ተመልከቱ። ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት ይላል በገና ይዞ በእጁ ይመታ ነበር። በምኑ? በእጁ። ተመልከቱ። ሳኦልንም 2 ቃል ደስ ያሰኘው 1፣ ያሳረፈው 2፣ ክፉ መንፈስም ከእርሱ ይርቅ ነበር። 3 ነገር ነው የጠቀሰው። እዚህ ላይ አስተውሉ። መጽሐፍ ቅዱሱ ጠንቀቅ አድርጎ ነው ስለ በገና ጥቅም የጻፈው። 3 ጥቅሞችን። 1 ምን ይለዋል? ደስ ያሰኘው ሲባል ስነ ልቡናዊ ደስታ ነው። ስነ ልቡና ሰው በስነ ልቡናው ሐዘን ይገጥመዋል፣ ደስታ ይገጥመዋል። 2ኛ ስሜታዊ ነው። ያሳርፈው ነበር፣ ረፍት ይሰጣል ማለት ነው። የውስጥ ረፍት፣ ጫና፣ ስትረስ ማኔጅ ያደርጋል። 3ኛ መንፈሳዊ ፈውስ ነው። ክፉ መንፈስ ከእርሱ ይርቅ ነበር ይላል። ስለዚህ እንዲህ አድርጎ ነው በገናን የደረደረው። ስለዚህ ከክፉ መንፈስ ለማራቅ ብቻ ሳይሆን ስነ ልቡናዊ ረፍት አለ፣ ኢሞሽናል የሆነ ረፍት አለ፣ ስፒሪቹዋል የሆነ ረፍት አለ። ለምንድን ነው የዳዊት በገና ኃይል ያለው ሲባል ትንሽ ዳዊት ይለያል። በምን እናያቸው እስቲ አጭር ነገሮች እናያቸው። አንደኛ የልቡ ንጽህና ነው። ምን ይላል? እንደ ልቤ የሆነ ፈቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው ይላል። ስለዚህ ንጹሕ አውታረ ልብ ንጹሕ ንዝረት አለው ማለት ነው። የውስጡም ንዝረት በዛኑ ልክ ከፍ ያለ ነው። ለምሳሌ ያሬድ ሲዘምር እና አፄ ገብረ መስቀል አይምሯቸውን ረስተው እግሩን በጦር ይወጉት ነበረና አያችሁት? ኃይል ማለት ያ ነው ከውስጥ የሚወጣና በገና ፈውስ የሆነው በገና ደርዳሪውም ዳዊት ከእግዚአብሔር ጋር ተዋህዷል። በጣም ትልቁ ጉዳይ ይሄ ነው። 2ኛ በገናው ራሱ መንፈሳዊ ምስጢር አለው። 3ኛ ቅብ አለው። ዝም ብሎ አይደለም። አንድ ነገር መመረጥ ያስፈልጋል። ዳዊት ተቀብቷል። ይኸው ተመልከቱ። የዘይቱን ቀንድ ወስዶ 7ቱ ሀብታት መካከል አንዱ ሀብተ ፈውስ ነው፣ መንፈሳዊ ስልጣን ነው። ስለዚህ ሀብት ተላልፎበታል እና ቅብ እንዳይደለ። ለዚህ ነው ቅዱስ ጳውሎስ ከሽማግሌዎች እጅ መጫን ጋር የተሰጠን የጸጋን ስጦታ አታቃል ማለት አንብሮተ እድ ሲደረግ ቅብ ሲቀባ ጸጋ ይፈሳል። ስለዚህ እዛው በረከቱ ያልፋል ማለት ነው። ሌላው መንፈሳዊ ነው። ይኸውላችሁ እዚህ ጋር ኤልሳም ይላል በገና አምጡልኝ ይላል፣ ባለበገና አምጡልኝ ይላል። ኤልሳ ራሱ ነቢየ እግዚአብሔር ኤልሳ ባለበገናውን በደረደረ ጊዜ የእግዚአብሔር እጅ መጣችበት ይላል። ያቸው እግዚአብሔርን ጸጋ ያወርዳል ማለት ነው። ስለዚህ ርኩሳን መናፍስት ደግሞ ስርዓት አልበኝነት ውስጥ ነው የሚኖሩት። በጣም ጫጫታ ያለበት ነገር ውስጥ ይኖራሉ። የተቀደሰ የተዋሃደ የተሰናሰለ ደግሞ ነገር ይረብሻቸዋል። ስለዚህ ሰማያዊ ምስጋና፣ ጸጥ ያለ ምስጋና ቅድም እንዳሉት መንፈስ ቅዱስን ያቀርባል። ኪዮስ የሆነ ነገር ግን አጋንንት ያለበት ነው በጣም። ስለዚህ ነው። ሌላው ትልቅ ጉዳይ ልንገራችሁ፣ እንደ ሳይንስ ደግሞ እቺ ነገር ልንገራችሁ፣ የንዝረት ሳይንስ ልንገራችሁ። በጣም መጽሐፍ ቅዱስ ውስጥ ያለ ብዙ ጥበብ አለ። አንዱ የድምፅ ሞገድ ዌቭ፣ ሳውንድ ዌቭ ነርቭ ስርዓት ላይ፣ ልብ ምት ላይና አንጎል ላይ የራሱ የሆነ አዎንታዊና አሉታዊ ተጽዕኖ አለው። ለምንድን ነው ሰዎች ዘፈን ላይ የሚወድቁት? ብዙ ጊዜ ራሳቸውን ሲስቱ ታያላችሁና ለምን እንደሆነ ትንሽ ነገራቸዋለሁ ጥሩ ስለሆነ እና በድንገት ሙዚቀኞች ሞቱ ይባላል፣ ህይወታቸው አለፈ ይባላል። ለምን እንደሚያልፍም ትንሽ ማወቅ ስለሚያስፈልገን ነው። እና እነዚህ ሳውንድ ዌቭ ቅድም ሲደረደር ንዝረቱን እንሰማው ነበረ እና ልብ ምት ላይ
የአንጎል ሞገድ ላይና የጭንቀት ሆርሞንን ከመጨመርና ከመቀነስ ጋራ የራሱ የሆነ አዎንታዊና አሉታዊ ነገር አለው። ስለዚህ የዳዊት በገና ሁለት ጥቅም አለው ማለት ነው። መንፈሳዊና ስሜታዊ ሕክምና ይሰጣል። ይሄ ነገር ወሳኝ ነገር ብነግራችሁ ባጭሩ አሁን ስታንዳርድ መዝሙርም ቢደረስ ምንም ቢደረስ 440 ሄርትዝ ነው ሳይንሱ የሚፈቅደው። ከዛ ውጭ ሲስተሙ የማይሰራ ታውቃላችሁ። 440 ሄርትዝ ማለት አሁን የመጣ ፍሪኩዌንሲ ነው። የፈለገ ሙዚቃ ብሰሩ ምን ብሰሩ ሁሉም ማለፍ ያለበት በ440 ፍሪኩዌንሲ ነው። ይሄ ከጦርነቱ በኋላ ዓለም አቀፍ ስታንዳርድ ሆኖ ብዙ ሰዎች እጃቸውን የጣሉበት ነው እና ትንሽ ከባድ ነው። 440 ሄርትዝ አደገኛ ነው፣ በጣም አደገኛ ነው። ዓለሙ ግን ለዚህ ነው ክሊፕ የሚሰለቸው። ለዚህ ነው ለምሳሌ ሰዓታት አይሰለችም። እየሰማችሁ ነው። 1000 ዓመት ተዚሟል። የያሬድ ዜማ አትደክምም። ለምሳሌ ማህሌት ላይ ስንቆም ከምሽቱ 1 ሰዓት ጀመርን፣ ስቡህ ተብሎ ተቆመ፣ እስከሚነጋ ድረስ እየተጮኸ አስባችኋል። እንዴት ሰው አይደክምም? እንዴት አይደክምም? ዝም ብላችሁ እስቲ ሎጂካል ተውት። የመንፈሳዊ ነገር እንተውና ሎጂካል ሆነን ብናየው ሰው ስብሰባ እየጠጣን ስንት ውሃ እንጠጣለን። ይሄ ግን ቆምን እየጮህን ያውም ያለማቋረጥ፣ ግን ሰውየው አይደክምም። ሊቁ አይደክሙም። 80 ዓመት ሆኖ 90 ዓመት ሆኖ ከበሮ እየመቱ እየዘመሙ ምንም ድካም የለው። አሁን ግን አንድ ሰው ሰርግ ቤት እየተጨፈረ ልቡ ድፍ ድፍ ይልና እንደገና አረፍ ብሎ ጠጁንም ውሃውንም ጠጥቶ እንደገና ለጭፈራ ይነሳል። ለምን ይመስላችኋል? ምንም ሳይሆን ፍሪኩዌንሲው ነው። አሁን ካሴት መሸጥ ስላለበት ቀጥ ብሎ መሄድ ዜማ ከሆነ ካሴት አይሸጥም። ስለዚህ ገበያ ሆኗል ማለት ነው፣ እንደ ጂኤምኦ ምግብ። ይሄ ቶሎ የሚያሰለች ነው፣ ቦሪንግ ያደርጋል። አንድ ነገር ትሰማላችሁ። ለዚህ ነው ሁሉም ቴክኖሎጂ የሚያሰለችው። ታያላችሁ፣ ይሰለቻችኋል፣ ስክሮል ታደርጋ፣ በቃ የመሰልቸት ነው የሚያመጣው እንጂ ቀጥ አያደርግም ዌቭ። ስለዚህ ይሄ ለምሳሌ ኤርነስት ፍሎረንስ እና እነዚህ በጣም ትልቅ ድምፅ ቁስ አካልን ወደ ንዝረት ይለውጣል። እነሱ እንደውም አሸዋ ላይ ነው የሰሩት። ይኸውላችሁ አሸዋ ላይ አሸዋ አደረጉና ሙዚቃ ከፈቱለት እና ጂኦሜትሪካል ቅርጽ ይሰጣል። ለዚህ ነው የምንናገረው ቃል የሆነ ነገርን መለወጥ ይችላል። ለዚህ ነው ጠበል ድሮ ውጭ ይቀመጥ የሚባለው። ለምንድን ነው ሲባል የምናወራው ነገር ጠበሉ ይሰማውና ይመርዘናል እኛን መልሶ ነው የሚለው። ስለዚህ አሁን በጃፓን ይሄ ሪሰርች ተሰርቷል። በቃ እቃ ላይ ድምፅ እየለጠፉ ማለት ሪሳይት ዳዊት ድጋም አንተ ክፉ፣ አንተ መጥፎ፣ አንተ ደግ እያሉ በኋላ ጂኦሜትሪካል ስትራክቸሩን ሲያዩት በጣም መልካም ቃል የተነገረበት ውሃ የሚገርም ስትራክቸር ሰጥቷል። በተመሳሳይ መልኩ የነ ቤትሆቨንን የነ ምናምንን ከፍተህ ደግሞ በጣም የሚጮህ ሙዚቃ ሲከፍቱበት ሞለኪውላር ስትራክቸሩን ሁሉ ይበታትነዋል በመሳሪያ ሲታይና ፓይታጎረስን በጣም በዚህ ደረጃ በጣም ታዋቂ የነበረ ነው። ተጠቦበታል ጂኦሜትሪ እና ለዚህ ነው እነ ፕሌቶ ጂኦሜትሪ የሚያውቅ እዚህ ፍልስፍና ትምህርት ቤት ውስጥ እንዳይገባ ያሉት። ስለዚህ አሁን በጣም ወሳኝ ነገር ልንገራችሁ። ቅዱስ ቅላጼ የሚባል አለ በጥንት ጊዜ፣ አሁን ያሬድንም ጨምሮት እዚህ እና በጥንት ሶልፌጆ ፍሪኩዌንሲ ይባላሉ። እነዚህ ፍሪኩዌንሲ ናቸው ከ174 እስከ 963 ሄርትዝ። ይሄ ግሪጎሪያን ቻንት ምንም የጥንት ዜማዎችን በሙሉ ያጠቃለለ ነው። በእርግጠኛነት በገናንም ፍሪኩዌንሲውን ብንለካው ከነዚህ ሄርትዝ ውስጥ አይወጣ። የጥንት በሙሉ ይሄ ነበረ። የመጽሐፍ ቅዱስ ዘመን የነበረውም ዜማ ሲለካ ይሄ ነው፣ በእነዚህ ሄርትዝ ውስጥ ሄደ ነው። እስቲ ምን ጥቅም እንዳለው ሳይንሳዊ ጥናቱን ትንሽ ላሳያችሁ። ይህንን ነገር ለምሳሌ ዶሬሚ የሚለው ለዚህ ነው። ለመጥምቁ ዮሐንስ የቀረበ ምስጋና ነው። እነዚህ ምስጋናዎች እና መነሻው ላይ ዩቲ ሬሚ ፋ ሶላ ይሄ የሆነው ከመጥምቁ ዮሐንስ ዝማሬ የተወሰደ ነው በግሪጎሪያን ዘመን። አሁን ያንን ነው ለውጠው 440 ሄርትዝ ያደረጉት። ለምን ሲከፍቱለት ለእንትን ሃርመኒ ስምምነት አመጣ። ለመበታተን ይጠቅማልና ሰው ለዚህ ነው ብዙ ችግር የሚደርስበት። ለዚህ ነው ልቡ ይመቱ ይዛባና ይወድቅ ይችላል። በጣም ልብ ላይ ከባድ ተጽዕኖ አለ። ይሄ ነው በቃ በጣም ወሳኝ ነገር ናቸው እነዚህ 9 ናቸው። 174 ሄርትዝ ይከፍታሉ። ሁሉም ነገር ፍሪኩዌንሲ ያለው ሄርትዝ አለው፣ ድግግሞሽ አለው እና ሲከፈት ህመምና ጭንቀትን ያስወግዳል። በጣም የሚገርመው ነገር በአንጻሩ ደግሞ በተቃራኒው የሚያስጨንቅና ህመም የሚጨምር ደግሞ ዜማ አለ ማለት ነው። በጣም አሉታዊና አዎንታዊ ነገሮች አሉ። እኔ አሉኝ እነዚህ ሁሉ ገዝቻቸው ከውጪ ኪው እያደረኩ ሰማቸዋለሁ። ቤቴ ስቀመጥ ደስ ይለኛል። ሁለተኛው 285 ሄርትዝ ህብረ ሕዋሳትና የአካል ክፍሎችን ይፈውሳል።
390 ለዚህ እኮ ነው ናብሊስ የሚባለው። ናብሊስ መልክዓ ማርያም ሁሉ ዘያረሶ ለሕማም ስለዚህ ይላቸዋል። መልክዓ ማርያም ላይ ናብሊስ ለወላድ ሴት ሲመቱላት ጭንቀቷ እንደሚጠፋ እንደ ናብሊስ ደንጊያ እያለ እና አባ ጊዮርጊስ ይጠቃቅሷቸዋል። እነዚህ መሳሪያዎች ናቸው። 396 ፍርሃትን ያስወግዳል። በአንጻሩ ደግሞ ፈሪ የሚያደርግ ድምፅ አለ። ታውቃላችሁ? ለምሳሌ አሁን ከዚህ በኋላ ሚሊተሪ የሚሆነው ምንድን ነው? እነ አሜሪካ የሚጠቀሙት ወታደር እንዲፈራ ምንም ሳይዋጉ ድምፅ ይለቁበታል እና ፈሪ ሆኖ ይሸሻል ማለት ነው። በጣም የድምፅ ኃይል ቀላል አይምሰላችሁ። ለዚህ ነው ያሳርፈው ምን ይለው የነበረው። ዲኤንኤ የሚያስተካክለ አለ፣ ፍቅር የሚያመጣ አለ፣ እነዚህ መርዝ የሚያስወግድ አለ። እነዚህ በጣም በጣም ወሳኝ ናቸው። በጣም 963 ደግሞ ከፍተኛ እኔ በገና አይ ቲንክ ወይ ሎር ፍሪኩዌንሲ ነው ወይ ከፍ ካለ ከ963 ሊወርድ አይችልም። መለካት ይቻላል። እንደውም የእሳቸው በገና ቢደረደር መልካም ነው። እዚሁ አምጥተን እየለካ ነው ብናየው ኖሮ በጣም እና ቤት ቢኖራችሁ እነዚህ ህርትዞች ጥሩ ነው። እኔ ቤት ስላሉኝ ብዙ ጊዜ ትንላቸዋለሁ፣ ደስ ይሉኛል ነው። እንደዚህ አያችሁ ሲከፈት ምን ያህል ቅርጽ እንደሰጠላሸዋ ተመልከቱ። ይሄ ማለት ውስጣችንም እንደዚህ ነው እንትን የሚሰጠው ማለት ነው ህርትዙ። እንቀጥል። ስለዚህ እንደኔ እይታ የበገና ውጤት ጥልቅ መረጋጋትን ያመጣል። በአብይ ጾም ቅድም እንዳሉት ተመስጦን ያበረታል፣ ትንፋሽን ዝቅ ያደርጋል። እኔ ቅድም ዝቅ ብሏል ትንፋሻችን፣ ውስጣዊ ግንዛቤያችን ይጨምራል። እንደ ሳይንሳዊ ደግሞ የቬገስ ነርቭን ያበረታል። ከ12ቱ ክሬኒያል ነርቭስ 10ኛው ቬገስ ነው። ጭንቀት ይቀንሳል፣ ጥልቅ የሆነ የጸሎት ሁኔታዎችን ያመጣል ነው። ቤታችሁ ሞክሩት። ሌላው በገና ሰማይ ላይ አለ። በተለይ ወቅቱ አሁን እንኳን አይደለም። ምናልባት በገና የምትወዱ ካለ ይህን በገና አንድ ቀን ሰማይ ላይ እንመለከተዋለን። አንድ ቀን ከመምህር ሄኖክ ጋራ ቤት መጥተው እሳቸው ጋር ሰማይን ቃኝተናል እና አንዱ ከ88 ኮንስቴሌሽን በከዋክብት ዓለም አንዱ በገና ነው፣ ሊራ ይባላል። ይሄ ነው ሰማይ ላይ ስታዩት ልክ እንደዚህ ሆኖ ነው የሚታየው። በጣም የሚገርም ነው። ፈልጉት ወይ ስቴላሪየም ምናምን እንዳውሎ አፑን ኢንስቶል አድርጉና ፈልጉት፣ ይታያል። እና ሊራ ይባላል። ትንሽ አንድ መልሹ ተመልከቱ። ሊራ ማለት ራሱ በገና ነው፣ ኮንስቴሌሽን ነው። አንድ ከ88 ኢትዮጵያ 3 ኮንስቴሌሽኖች አሏት፣ አንድሮሜዳ፣ ካሲዮፒያ እና ሴፊዮስ ኮንስቴሌሽን። ከዚህ አንዱ ሊራ ነው። ግናሶር ይሉታል። በገና ማለት ነው። የሚገርማችሁ ኔሻር ይሉታል፣ እንደ ንስር ያዩታል። እና ይሄ ሰማይ ላይ ልክ በዚህ ቅርጽ ይታያል። እኔ በጣም የሚገርም ሰማያት ይነግራ ስብሐተ እግዚአብሔር ስለሆነ ብዙ ምስጢር አለው። ይሄ ራሱን ችሎ አንድ ቀን ትምህርት አለው። እንቀጥል። ባጭሩ እንደዚህ ነው የሚታየው ሰማይ ላይ። ፈልጉት እናንተ። እሺ እንደ ንስር የሚወጣ ነው እና ቬጋ በጣም ደማቁ ኮከብ ነው። አውታሩ ጋር ያለ ይሄ እንትኑ ጋር ያለው ጥግ ላይ ያለችው መወጠሪያው ናት ቬጋ። እና ትርጉሙ ቬጋ ማለት ራሱ እግዚአብሔር መወደስ አለበት ማለት ነው። በጣም ይገርማል። ሱላፋት የሚል ኮከብ አለው እዛች ጋር የምታዩት ናት። ለካ ያሳይም እዚህ ላይ ሶሪ፣ ከፍታ ወይም ማድረግ የሚል ፍቺ ይሰጣል። እንለፍ። ስለዚህ በገና በሰማይ ላይ ቅድም ሲያዜሙ አንድ ሳይንስ እንትን አሉ አካተትኩት። እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር ወይም እንበለዘራ በሲ እንደ ንብና ሁሌ ትሰሙታላችሁ። ምንድን ነው እያሉ ያሉት አትሉ? ህዝባውያን ደግሞ የፍቅር አጋራቸውን ሲሉ እንደ አሳ በጥላ እንደ ንብ በድምጥ እኔ አንቺን አርግዤ ተይዣለሁ ምጥ። እንግዲህ ያማጠውን ባናቅም እሺ ምንድን ነው ይሄ ነገር? ጥልቅ ሳይንስ ነው። ጽንስ እንበለ ሩካቤ ከመንህብ ዘእም ቃል ንባብ፣ እንደ ንብ ያለ ሩካቤ ያለ ሳይሆን ያለ ሩካቤ ወይም ሩካቤ ሳይኖር ከቃል ድምፅ የተገኘ ጽንስ ግን ምን ይላል? እንደ ንብና እንደምን እንደ አሳ። እንቀጥል። ትልቅ ሳይንስ ነው ይሄ ማለት። ፓርቴኖጄኔሲስ የሚባል ባዮሎጂ ነው። በጣም የሚገርም እኮ ነው። አሁን ሳይንሱ የደረሰበት ሪሰንትሊ ነው፣ በጣም ቅርብ ነው። እስከ ኖቤል ተሸልመውበታል ሰዎች። የእኛ ግን ከጥንት ጀምሮ እንትን ነው። ፓርቴኖስ ማለት ድንግልና ማለት ነው። ጄኔሲስስ ቡክ ኦፍ ጄኔሲስ ልደት አይደለ? ልደት ነው። እና አንድ ላይ ስትፈቱት ቨርጅን በርዝ ማለት ነው። ወይም ከድንግል የሚሆን ልደት ወይም ምንም አይነት ያለ ወንድ ዘር የሚፈጠር ጽንስ ፓርቴኖጄኔሲስ ይባላል። ምናልባት የባዮሎጂ ሰዎች ካላችሁ በዚህ ውስጥ የምታጠኑ የምታውቁት ነው። አንዱ ጥናት ይሄ ትልቅ ሳይንስ ነው። እና እንቀጥል እስቲ እንዴት እንዳወቁት። ፓርቴኖጄኔሲስ ማለት እንትኑ ስላይዱ ትንሽ ጠቧል። እሺ ዘር አልባ እርባታ ወይም ያለማ እንቁላል ወይም አንፈርቲላይዝድ ኤግ ወደ ወንድ ወይም ድሮን ንቦች ይለውጥና በንቦች የሚታይ የመራቢያ ስርዓት ነው። እስቲ እንዴት እንደሆነ ትንሽ ላሳያችሁ። በነፍሳት ውስጥ ይለመዳል። ሻርኮች፣ አሳንበሬዎች
እነዚህ ብላክ ቲፕ ሃመርሄድ፣ ዋይት ስፖትድ ባምቡ እነዚህ ምንድን ነው ያደረጓቸው መሰላቸው? አሳውን ሴት አሳ ናት እንትን ውስጥ ይጨምራሉ። ምን ውስጥ? የመዋኛ ገንዳ ውስጥ። እና ወንድ ሳይኖር ምንም አይነት ሳይኖር ብዙ ጊዜ ጸንሰው ይገኛሉ። ምኖቹ? የአሳ ዝርያዎች። እና በጣም በሜዲካል ጆርናል ይጻፋል ይሄ ነገር ብዙ ጊዜ ይወጣል። እና ንብም በተመሳሳይ መልኩ እንደዚህ አንፈርትላይዝድ ከሆነ ነገር እንትን ፈልፍለው ይታያሉ። አሳዎችን በተመሳሳይ መልኩ። እና ምንድን ነው በጣም ይገርማል። የእግዚአብሔር ልጅ በመጣ ጊዜ ለካሳ ያለ ዘር እንደ ንብና ማለት ሳይንስ ነው። ፓርቴኖጄኔሲስ የሚባል የባዮሎጂ ክፍል ነው ያቀረቡት ማለት ነው። ትልቅ ምርምር ነው። እንቀጥል። እንደዚህ ነው በቃ ይሄ ታወቀው። ይኸውላችሁ 18ኛው ሴንቸሪ እና 19ኛው ሴንቸሪ ነው። ቻርልስ ቦኔቴ እና ጆን ዲዜርዞን አወቁት ተብለው ተሸልመዋል። በዚህ ግን የኛ ጥንት ነበር። የሚያስመዘግበው ሰው ስለሌለ ነው እንጂ። እንቀጥል። ያ ነው ስራ። ይሄ ቦኔቴ ያው ከኛ ሰርቆ ሊሆን ይችላል ኦብቪየስሊ። እንቀጥል። የመጨረሻ ስላይዶች በገናና ማዕድን ትንሽ የተጻፈ ብቻ ነው የምነግራቸው። አንድ 2 ስላይድ ነው። በገናና ማዕድን እንግዲህ ብዙ የብራና መጻሕፍት አሉ። ከብራና መጻሕፍት መካከል ሁላችንም ስንማር ስናጠና ካደግናቸው መካከል አንዱ ህብረ አይባን የሚባል ወደ 50 ምናምን የማዕድን አይነቶች ይጠቅሳል። 50 አይነት የከበሩ ድንጋይ አይነቶች ብዙ አይነት አሉ። እና ከነዛ መካከል 5 ስም የተሰጠው አንድ ድንጋይ አለ። መርሐውተ እብን የድንጋይ መክፈቻ እንደማለት ነው። እብነ ሐሪክ፣ ህልቀተ ንጉስ፣ ማኅተመ እስክንድር፣ መርሐውተ ገነት ብለው ሊቃውንት ጽፈዋል። ለምሳሌ ጄምስቶንስ ማጥናት የምትፈልጉ ሰዎች ይህን መጽሐፍ ብታነቡት ጥሩ ነው። እና እንደዚህ ጽፈውታል። የተጻፈውን ነው ቀጥታ ከብራናው ላይ ገልብጬ ያመጣሁት። የት ይገኛል? ወንዝ አካባቢ ይገኛል። ቅርጹ የሰው ጭንቅላት ይመስላል። ኦብቪየስሊ ማዕድን ሲወጣ ነው። ግን አረንጓዴ ይመስላል ይላል። አረንጓዴ እንደ እንትን አረንጓዴ ኤመራልድ አይነት ብላችሁ በሉር ኤመራልድ ይመስላል እንደማለት ነው። ግን ሲከፈል ውስጡ ቀይ ቀለም ይወጣ እንደ ሩቢ አይነት ብላችሁ አስቡት። ኤመራልድ እና ሩቢ ሲታይ ኤመራልድ ስትከፍሉት ሩቢ አይነት ቀለም ያለው ነው ይላል። መጽሐፉ ላይ ያለውን ነው። ማታ ደግሞ እንትን ሲል ላይት ያወጣል ይላል። ምን ይላል? የኢትዮጵያ ሊቃውንት ሲጽፉ ስዕለ ብርሃን ዘንስር በብርሃን የታተመ የንስር ቅርጽ አለበት ይላል። እና ትንሽ የረቀቁ ስለነበሩ የጥንት አባቶቻችን ብዙ ነገር ያውቃሉ ከዚህ ከተሻለ። እና እንደውም ምን ይላሉ? ይሄ ያጻፉትን ነው እንዳለ። በገዳመ አስቄጥስ አባ እንጦንስ ካረፉ በኋላ አባ መቃርስ ሲተኩ መልአኩ በአምሳለ መነኮስ ስቡዓዊ መስሎ መርቶ ይህን ክቡር ድንጋይ አሳይቷቸዋል ብለውም ጽፈዋል። ይሄ ጻፉት ነው። እንቀጥል። ምንድን ነው ዋናው ግን እዚህ ላይ ምንድን ነው የሚለው? ይሄን ስዕለ ንስር አድርገው ቀርጸው ነጋሪት ላይ፣ መለከት ላይ፣ እንዚራ ላይ፣ በገና ላይ አብረው ሲያደርጉት ሞር ፓወርፉል ይሆናል። ድምፅ በጣም ኃይለኛ ንዝረት ይወጣል ማለት ከፍተኛ ፍሪኩዌንሲ። ያ በጣም ከባድ ነው። ሲወጣ ምን ይላሉ? የሰው እጅ ሳይነካው ይመታል በራሱ ከሩቅ ይሰማል። ድምፁም ደግሞ ግርማ ያለው ድምፅ ይሆናል ይላል። እንግዲህ የከበሩ ድንጋዮች 12 እግዚአብሔር በ3 መልኩ አኖሯቸዋል። አንደኛ ኤዶም ገነት ላይ ሕዝቅኤል ላይ ደግሞ፣ ሁለተኛ ኢየሩሳሌም ሰማይ፣ ሶስተኛ አሮን ልብስ ላይ ኃይል ስላላቸው። እና እስክንድር ታውቁታላችሁ። እስክንድር ንጉስ እስክንድር ጎግና ማጎግን ወይም ሰበዳት የተባሉ ፍጡራንን ወደ ምድር መጥተው ጥፋት እንዳያደርሱ ይላል ዜና እስክንድር በእነዚህ ድንጋዮች ነው ያስቀመጠው። ምንድን ነው ግን እዚህ ላይ እንቀጥል እስቲ። 2 ፒክቸሮች አሉ። ይሄ ብራና ላይ አለ። ያስፈራል አይደል? ዜና እስክንድር ብራና ላይ ነው። እና እነዚህ ላይ ይሄን ማዕድን አድርጎ ነው የቆለፈባቸው። እነዚህ እንግዲህ ኤሊያኖች ናቸው። እንቀጥል። የመጨረሻ ስላይድ። በቃ እንዲህ አድርጎ ምንድን ነው ይሄ ማዕድን እኔ እንዳውን ከኤአይ ጋራ ከሮቦቶች ጋር ራሱን በራሱ እንትን የሚል ነው አይነት ብለው ጽፈዋል። እና በገና ላይ ደግሞ ይሄ ማዕድን ከተደረገ በጣም ከፍ ያለ ኃይል ያመጣ ይችላል ነው። እና ዳዊትም ያ ሊኖረው ይችላል። እኛ የምናውቀው ነገር የለም። ብቻ ዳዊት ማንን አመስግኗል በበገና? ደግሞ የሚገርማችሁ መዝሙራቱ ስንት ናቸው ብዛታቸው? የመጨረሻውን 150ኛውን መዝሙር ፊደላቱን ስትቆጥሩት 150 ነው። ለዚህ ነው አባቶቻችን ዳዊት መድገም ካልቻልክ በቃ የመጨረሻውን ሰብህዎ ለእግዚአብሔር የምትለውን ስትቆጥሯት ሰብህዎ ለእግዚአብሔር እያላችሁ ስትቆጥሯት ቁጥሯ ስንት ነው? 150 ነው። አይገርምም? 150 ማለት ምን እንደሆነ ልንገራችሁ። 10 ሲባዛ 15 እስቲ በሉ። 10 ሲባዛ 10 አውቃችሁታል አይደል? 15 ምን ይመስላችኋል በዕብራይስጥ? እስቲ 10ኛው ፊደል ምንድን ነው? ከአሌፋት
ዮድ የ ማለት ነው። እሺ አምስተኛውስ አሌፍ ቤት ጋሜል ዳሌጥ ሄ ሃ የና ሃ እስቲ በሉ የና ሃ አንድ ላይ ስገጥሙት ያህ ያህዌ ማለት እኮ ነው። ሃሌሉ ያ ዝላላችሁ ለዜማው እንጂ ያህ ነው ውስጥ አለ ማለት ነው። ስለዚህ ያህ ለእግዚአብሔር የሚቀርብ ምን ምስጋና ማለት ነው። በእኛ ትምህርት ግን ዳዊት ምዕራፍ የለውም። መዝሙር 1 መዝሙር ምዕራፍ 1 አንልም። መዝሙር 1 2 እንትን ነው ቁጥር ምዕራፍ አይጠራለትም። ድርብርብ ነው። ኢዮቤልዩ ይባላል። እስቲ በሉት 49 ኢዮቤልዩ አንደኛው መውጣት ነፃነት ነው። በዓለ 50 እንደምትሉትና 15 መቅደሱ ላይ ደረጃዎች አሉ። 15 ደረጃዎች እና 15 መዝሙሮች አሉ እና 50 ደግሞ መውጣት ነው። 50 ኢዮቤልዩ ወደ ማን ይቀርባል? ወደ እግዚአብሔር። በሶስት ደረጃ በስጋ በነፍስ በመንፈስ ደረጃ የሚደረደር ህንፃ ነው ዳዊት የደረደረውና በእውነት ያስተማረን አምላክ ስሙ የተመሰገነ ይሁን። እንግዲህ የሰማነውን ስናየው ደግሞ የበለጠ እውቀቱ እየተዋሃደን ይሄዳል። በሌላ ጊዜ መጥቼ ደግሞ አቀርባለሁ። መስቀል አደባባይ ላይ የነበረው ደግሞ የሰራችኋት 8 ቅርጽ ስታዩ በምስጢራዊ ቅርጽ ናት። በጣም ትልቅ ቅርጽ። ገነተ ጽጌ ቅዱስ ጊዮርጊስ አይደለ ማለት 8ኛው ሺህ ከኢየሱስ ክርስቶስ ጋር የምንኖርበትን ዓለም የሚጠቁም በመሆኑ በዚህ በዝማሬ የሰበሰበን በወዲያኛውም ዓለም እንድናመሰግነው አምላካችን ክርስቶስ ይፍቀድልን። ወስብሐት ለእግዚአብሔር።